የተረገመ ሰውዬ። ምን ሆናችኋል? ምን ሆናችሁ ነው? ንገሩኝ እንጂ ምን አፈጠጣችሁብኝ? ንገሩኝ። ለምን እንዳፈጠጥንብህ ልንገርህ? ንገሪኝ። አሁን ምን ባደርግ ደስ እንደሚለኝ ታውቃለህ? አላውቅም። ወይኔ ጉዴ! ምንድን ነው ያደረግሽው? የኔም ቤት ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ወይዘሮ ቅድስት ባሏ ፍቅረኛ ብላ የምትለው የባሏ ጓደኛ መተት እንደሰራባትና በላዋ ላይ ችግር እንደፈጠረ ሁሉ ነገር አውቃለች ማለት ነው። በዛን ደግሞ ስለተናደደች እንግዲህ ይሄንኑ መተታሙ ሰውዬን ራሱን ብላ ገላግለዋለች ማለት ነው። በጣም በሚያሳዝን ነገር ወይዘሮ ወርቄም እንግዲህ 4 ሚሊዮን ከፍላለሁ ብላ ከእስር ቤት ወጥታለች ማለት ነው። እንደዚሁም ፀሐይንና ልጇን አስቻሉን ሰላማቸውን እየነሳች ትገኛለች ማለት ነው። እንግዲህ የወዲት ጉዲትን በጣም በማያሳዝን ነገር ውስጥ እንግዲህ ከወይዘሮ ቅድስት ጋራ መከራና ስቃይ እያየች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እጄላችሁ የመጣሁት የእናት ግፍ ድራማን እጄላችሁ መጥቻለሁ። ክፍል 64ን እጄላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ አሳዛኙና ልብ አንጠልጣዩ ድራማ ማንም ሰው አይማርበትም አይደለም። ብዙ ሰዎች እንግዲህ ከዚህ ድራማ እንማራለን ብለን እናስባለን። ምክንያቱም ቀጥታ ወቅታውንና ሰአቱን ይዞ የሚቀርብ ድራማ ነው ማለት ነው። እንግዲህ የወይዘሮ ቅድስት ፍቅረኛ ተብዬው እኔ እንደፈለጋት ታማኝ ውሻዬ ናት፣ እንደፈለጋት የማደርጋት እንደፈለጋት የማሽከረክራት እያለ ሲፎክር የነበረው ጊዜና ሰዓት መቼስ መምጣቱ አልቀረም ማለት ነው። እንደዛ በነፍሷ ሲጫወት ሚስጥር እንኳን እንዳትይዝ ነው ያደረጋት። ምክንያቱም ስለሱ ነገር የተወራውን ነገር ሁላ ነገር ነበረች እያወጣች የምትዘገዝክለት ማለት ነው። ሁለተኛ ነገር ደግሞ ለሱ በጣም እንግዲህ ያስባችሁታል። ባላችሁ ሆኖ የኔ ወደዋለሁ አፈቅረዋለሁ እያላችሁ ከሰራተኛ ጋራ ልተኛ ፍቀጅልኝ ብሎ ሲያስብ እንደዚሁም ደግሞ ሰራተኛዋን አስማሚልኝ አብሬያት እንድተኛ የሚል ጀግና ሰውዬ እንግዲህ ያስባችሁታል። እንግዲህ ወይዘሮ ቅድስትም በመያዟና መተት በላዋ ላይ ስለተሰራ እምቢ ማለት ሳይሆን የሚላትን ነገር ሁላ እሺ ብቻ ነው የምታደርገው። ምክንያቱም እሷ ተሰውራለች። በዛን ጊዜ ወይዘሮ ቅድስት ሌላ ሰው ነች እንጂ በፊት የነበረችዋ ወይዘሮ ቅድስት አይደለችም። ብትሆን ኑሮ ባሌ የት ነው? ለምንድነው እንደዚህ ሆንኩት? ይሄ ሰውዬ ለምንድነው በህይወታችን የመጣው የሚባለውን ነገር ጥያቄ ታቀርብ ነበረ። ግን ደግሞ እሷ በፍጹም ለእንደዛ አይነት ጥያቄ ለመጠየቅ ምንም ነገር አልታደለችም ማለት ነው። የሚላትን ነገር ሁላ እሺ ብቻ ነው ማለት ነው። አሁን እንግዲህ የተፈጠረው ነገር ምንድነው? ከጊዜ በኋላ ብዙ ነገሩን እያሰበች እየጠረጠረች ነው ማለት ነው። እንግዲህ ፈጣሪ ቢረዳት ነው እንጂ በእርግጥ ይሄ መንፈስ በጥርጥር ብቻ የሚገኝ መንፈስ አይደለም። እግዚአብሔር አንዳንዴ አይምሮአችን ሲከፍትልን እንድናስተውልና ነገሮች ሁላ እንድናውቅ ያደርጋናል እንጂ በእርግጥ ይሄ በጣም ከባድ ነው። ይሄ እንደዚህ አይነት መንፈስ ዝም ብሎ በማወቅ ባለማወቅ ሳይሆን ከፈጣሪ ብቻ እሱ ፈጣሪ በመካከል ቤት ገብቶ ነገሮችን መልካም ሲያደርግልን ብቻ ነው የሚሆንልን ማለት ነው። ግን ወይዘሮ ቅድስት እንግዲህ እስካሁን ድረስ ፈጣሪ ረድቷት ልታቅ እንግዲህ ዳር እያለች ትገኛለች ማለት ነው። የተፈጠረው ነገር ምንድነው? እንግዲህ ባንሰሞለታ ወይዘሮ ቅድስት እንግዲህ ለወዲት ጉዲት ምንድነው ያለቻት? እኔ የት ነኝ ያለሁት? እኔ ምን ሆኛለሁ? ባሌስ የት ነው? የባሌ እናትስ የት ነው? እኔ ምን እያደረኩ ነው እያለቻት ነበረ ማለት ነው። እኔ ምን አውቃለሁ እሜቴ፣ እኔ ምንም ነገር የማውቀው ነገር የለም። ምክንያቱም አንቺ ያለሽበት ነገር በጣም ከባድ ነው።
ለማንኛውም እንደዚህ ያደረገሽ እሱ ነው ምናምን እያለቻት ነበረ። በምንድን ነው እሱ እንደዚህ ያደረገኝ ስትል መተት አድርጎብሽ ነው እንደዚህ ያደረገሽ። ምክንያቱም ባንሰሞለታ ራስሽን ስተሽ ወድቀሽ ነበረ። ስትወድቂ ወደ ራስሽ ተመልሰሽ ያለፈውን ህይወትሽን አስታውሰሽ ነበረ። ከዛን ደግሞ ተመልሰሽ ወደቅሽና ወደዚህኛው ህይወትሽ ተመልሰሽ መጣሽ። እኔ ግን እንደማውቀው ከሆነ ይሄ መተት ተሰርቶብሽ ነው። አንቺ ብቻ ሳይሆን አንቺንም የባልሽንም እናት መተት ሰርቶባት ከቤት ውስጥ እንዳትወጣ አድርጓታል ስትለው ነበረ ማለት ነው። እኔ ግን ምን ሆኜ ነው የምወደው ባሌስ የት ነው? እኔ እኮ በጣም ነው የሚገርመው። እኔ እኮ ባሌ ፍቅረኛ ብዬ እያልኩት እየጠራሁት ያለሁት እኮ የባሌ ጓደኛ ነው። ይሄ ነገር እንዴት በእንደዚህ አይነት ሊሆን ይችላል? ግራ ገባኝ እያለቻት ነበረ ማለት ነው ዮዲት ጉዲት። ለማንኛውም እንደዛ ነው። ግን አሁን ምን ማድረግ አለብኝ ዮዲት ስትላት፣ ግን እኔ የምነግርሽ ነገር እመቤት እባክሽ እኔን ለመፈተን ለመሆን አስበሽ ከሆነ በጣም ተሳስተሻል። እኔን እንዳትፈትኝኝ እባክሽ እያለቻት ነው ማለት ነው። የምን መፈተን ነው? እኔ የምነግርሽ ትክክለኛውን ነው። እባክሽ እርጅኝ፣ እንድትረጅኝ እፈልጋለሁ እያለቻት ነበረ ማለት ነው። እንደሚረዳ ነገር ካለ እረዳሻለሁ፣ ግን ደግሞ እኔ ለመፈተን ብለሽ የሚሆን የማይሆን ነገር እያወራሽ የምታስወሪኝ ከሆነ በጣም ተሳስተሻል። አንቺ ነሽ ስህተት ውስጥ የምትወርቂውና ለስህተት ተሰልፈሽ የምትሄጂው አንቺ ሆነሽ እያለቻት ነበረ ማለት ነው። በፍጹም እኔ እንደዛ ለማለት ፈልጌ አይደለም፣ አንቺ እንድትረጂኝ ፈልጌ ነው እያለቻት ነበረ ማለት ነው። ለዛ እንደው ከሆነ እንግዲህ እሺ ያቂሜን እረዳሻለሁ እያለቻት ነበረ ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው? እሱም ተመልሶ ወደ ቤት ውስጥ ይመጣል ማለት ነው። ሲመጣ እንግዲህ ወይዘሮ ቅድስት እንደ በፊቱ ቁጭ ብድግ አላለችለትም፣ ፊት ነስታው ነበረ። ከዛን በጣም ነበር የደነገጠው። ግን ተነሽና የሆነ ነገር አድርጊ ስላት እሺ ብላ ታዛ ገብታለች ማለት ነው። ያንን ነገር ደግሞ ይሻለችው ነገሮችን ላለማስነቃት ፈልጋ ነበረ ማለት ነው። ውጭ ላይ ወጥቶ እንግዲህ ዮዲት ጉዲትን ያላት ነገር ምንድን ነው? የሆነ ነገር አዲስ ስራ ይዤልሽ መጥቻለሁ። እዚህ ከስራ ጋር ምን አጨናነቀሽ? በጥፍ ከሰራተኝነት ከሚከፈልሽ የበለጠ እንድከፍልሽ ፈልጋለሁ። ስለዛን የሆነ ስራ እንድትሰሪ ይፈልጋለሁ ሲላት፣ እሷም ዮዲት ጉዲትን መልካም ስራ መስሏት ነው መሰለኝ። በመጀመሪያ እሺ ምንም ችግር የለም፣ ግን ስራው ምን አይነት ስራ ነው ስትለው፣ ስራውማ ሚስቴን የምታደርገውን፣ ምክንያቱም ይሄን ሰሞን ሳያት እንደ በፊቱ አይደለችም። ለምን እንደሆነ ባላቅም በጣም ቀዝቅዛለች። በዛ ላይ ደግሞ እንደ በፊቱ እየተርበተበተች እና እየታዘዘችልኝ አይደለም። ምን የጠረጠረችው ነገር እንዳለ፣ የምታደርገውን ነገር እንዳለ ቤት ውስጥ እኔ ስወጣ የኔ አይን ሆነሽ እርምጃውን ሁላንቺ እንድትከታተይልኝ ፈልገሽ ነው እፈልጋለሁ ሲላት፣ እንዴት እንደዚህ ታስባለህ? አንተን እኮ በጣም ነው የምትወድግ የምታፈቅርክ፣ እንዴት እንደዚህ ታስባለህ ስለው፣ እባክሽ እኔ የነገርኩሽ እኮ ግዴታ ማድረግ ያለብኝን ነገር ነው። ስለዛ አድርጌ የምልሽን ነገር አድርጌ ከዚህ ከሰራተኝነት የምታገኘው ገንዘብ በእጥፍ በ3 ከፍልሻለሁ ይላታል ማለት ነው። ግን ለምንድን ነው እንዴ እንደዚህ እየወደደች ምን የሚያስፈራክ ነገር አለ ምናምን ስል፣ እንዴ እኔ ምን ያስፈራኛል ምናምን ስትል፣ ግን ምንድን ያደረካት? ምን አድርገህባት ነው እንድትወድክ እያደረካት ምናምን ስትለው፣ እንዴ ምን አደረኩባት? መተት አረግሽብኝ እያልሽ ነው እንዴ እያለ ራሱ እንግዲህ እሷ ሳትጠይቀው ራሱ ሲያወራ መተት አደረግሽበት እያልሽ ነው እንዴ? ምንም እኔ ያደረኩት ነገር የለም፣ ምንም አላደረኳትም እኮ እያለ እየተከራከረ ነበረ ማለት ነው። እኔ በትክክለኝነት ሳስበው አንተ መተት ነው እያደረክባት በሷ ላይ። ምክንያቱም እንድትወድቅ እንድታፈቅርክ ያደረከው አንተ ነህ። እኔ እንደማስበው ከሆነ ምናምን ሲል፣ እንዴት እንደዛ ትኛለሽ? እኔ የምወደድ ወንድ አይደለሁም እንዴ? ወንድ አይደለሁም እንዴ? እስኪ ስታይኝ ሰውነቴም ሁሉ ነገር ለመወደድ ምን የሚያንሰኝ ነገር አለ ምናምን ሲላት ነበረ ለዮዲት ጉዲት። እሱን እንኳን ለአንተ ምንም ነገር የሚያንሰው ነገር አይደለም፣ ግን ደግሞ በፍጹም እሷ ባሏን ትታ አንተን ልትወድቅ አትችልም። አንተ ማለት ደግሞ የባሏ ጓደኛ ነህ። በምን የተነሳ ነው አንተና እሷ
ባልና ሚስት ፍቅረኛ ማቾች ልትሆኑ የቻላችሁት የሆነ ችግር እንዳለ አውቃለሁ ምናምን ሲላ እንግዲህ በዛን ጊዜ በጣም ነበር የደነገጠው ማለት ነው። ከዛን እንግዲህ በስራ አለበለዚያ ሽምትይ ከሆነ እሺ ማትል ከሆነ ከዚህ ቤት አባርሻለሁ ምናምን ሲላት የወዴት ጉዴት ለሚላት ነገር ፍቃደኛ ሆና እንግዲህ እታዘዛለሁ ብላለች ማለት ነው። ከዛም በኋላ ግን የተፈጠረው ነገር አንድ ነገር አለ ማለት ነው። እሱም ምንድነው? የወዴት ጉዴት እሺ ትበለው እንጂ በፍጹም ከልቧ አይደለም። ምክንያቱም ይሄ ሰውዬ መጥፎና ክፉ እንደሆነ ስላየች ስለተረዳች በአሁን ሰዓት የምትረዳው ለወይዘሮ ቅድስት ነው እንጂ በፍጹም ለሱ ልትረዳ አትችልም። ወይዘሮ ቅድስት ደግሞ እንግዲህ በጣም የሚያሳዝን ነገር በጭንቀት ውስጥና በሀሳብ ውስጥ ይገኛለች ማለት ነው። የወዴት ጉዴት እንግዲህ ከውጭ ስትመጣ ቀጥታ ወደ እንትን ነበር ወደ ወይዘሮ ቅድስት ጋር ነበር ሄደች። ቅድስት ጋር ስትሄድ እንግዲህ እባክሽ የባሌን እናት እንድታዋሪልኝ እፈልጋለሁ። እንደውም ወይዘሮ እንግዲህ ምንድነው ያለቻት የወዴት ጉዴት ለምንድነው የባልሽን እናት ማጣሪያ ስትላት ብጠራት እኮ አልመጣም ብላለች። ለምንድነው እኔ ሳያት በጣም እኮ እየፈራች ነው ምን ሆና ነው ስትላት ነበረ ማለት ነው። የሆነችማ ምክንያቱም አንቺ ጥቃት ስለምታደርሽባት የምን ጥቃት እኔ ምን አደርጋታለሁ ስትል ትደበድቢያታለች ትመቻለሻት እኮ ስለዛ ነው እየፈራችሽ ያለችው እያለች ነበረ ማለት ነው። እኔ እማየን የመታሁት አዎ እማየን ምንድነው ያደረኳት ምናምን ስትል ያላደረሽውን ነገር ብትነግሪኝ ይሻለኛል። በብርሽ አዋርደሻት በዛ ላይ በቀበቶ እየመታሻት እየሰደብሻት እየዘለፍሻት ነው። አሁን እንኳን ይብን እኔ ካንቺ ጋር ሲያወራ እየሰለለችሽ ነው። ምክንያቱም እኔ በሷ የተነሳ ከስንት ሰው ጋራ ተጣልቻለሁ ብላ እያለችኝ ነው ምናምን እንግዲህ እንዳሰሚያት አንቺንም ታሳብድሻለች። እዚህ ቤት አውራን ታስቀምጠናለች። ስለዛ ማድረግ ያለብሽን ነገር አድርጊ ምናምን ትለኛለች ማለት ነው። ከዛም በኋላ እንግዲህ ቤተሰቦች የተፈጠረው ነገር ምንም ነገር እንግዲህ የወዴት ጉዴት እማዬ ጋ ሄዳ እባክሽ እሷም እኮ እንዳንቺው ተጠቂ ነች። ምክንያቱም ይሄ ሰውዬ መተተኛ ነው። እሷም የምንም አላሰብ ነው። ልክ አንቺ እንደተጠቃሽ እሷም ተጠቅታለች። ስለዛ ለእነኚህ ሰዎች ኃይለኛ ፖሊስ ያስፈልጋል። ፖሊስ መጥራት አለብሽ ምናምን ስትላት ነበር የወዴት ጉዴት ፖሊስ መጥራት ይቻላል ስትላት አዎ ግን ደግሞ የወዴት ጉዴት በውስጧ ስታስብ ነበረ ማለት ነው። ምንድነው ስትል አሁን ፖሊስ ቢመጡ እኔንም እኮ ይዛሉ። ቤት ውስጥ ያለ ነገር አይደለም። እና ከዛም በኋላ የተፈጠረው ነገር ምንድነው መሰላችሁ? እንግዲህ ከዛም በኋላ ወይዘሮ ቅድስት የሆነ ነገር አስባለት ነበረ ለዚህ ለሰውዬ ማለት ነው። እንግዲህ ደግሞ ወይዘሮ ወርቄም ከእስር ቤት ተፈታለች ማለት ነው። እንደውቺ ወንጀለኛ በምን የተነሳ ተፈታች የምትሉኝ ከሆነ የተፈታችበት ምክንያት እንግዲህ ለመርማሪ ፖሊሱ በጣም አስተዋይ ታማኝ ፖሊስ ነው ብለን ስናስብ እሱም እንግዲህ ውሸት ሆኖ ቀርቷል ማለት ነው። ምክንያቱም ይሄ ፖሊስ እንግዲህ ወይዘሮ ወርቄ በ4,000 ብር አታለው ከእስር ቤት እንዲወጣ አድርጋለች ማለት ነው። ወደ ቤት ውስጥ እንግዲህ ከዛም በኋላ እንግዲህ የተፈጠረው ነገር ወደ ቤት ውስጥ ስትመለስ ወንደሰንንና አለምዬንና እንትናን አገኘችው ማለት ነው። ስታገኝ በጣም ነው የደነገጠችው።
እና ምን ልላችሁ ፈልጌ ነው። ከዛን ቤት ውስጥ እንግዲህ ፀሐይን ከዛ ቤት ውስጥ ይሻልሻል፣ ይሄ ቤቱ የኛ ቤት ነው። ስለዛ እንግዲህ ቤት ውስጥ ከመጣች በኋላ በፍጹም አንተ አስቻሉና አንተ ከሰራተኛዋ ልታገባ አትችልም ምናምን እያለችው ነበረ። አስቻለ ደግሞ ምን ማለት ነው? እኔ የማገባው ፀሐይ ነው፣ ፀሐይን እኔ እወዳታለሁ ብዬ ከአንቴ ስንት ጊዜ ደጋግሜ ነግሬሻለሁ። በፍጹም እኔ ላገባው አልችልም እያለ እንግዲህ ስመልስ ሲገዘት ነበረ ማለት ነው። ማለት ናችሁ እና ቤተሰቦቼ፣ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላማችሁ ይብዛ።